ቼልሲ አሸንፏል። እውነት እኔ የምነግራችሁ ማለት ነው ኮል ፓልመር ጎል እንዲያገባ ፈልጌ ነው። በጣም ናፍቆኝ ነበር ይሄ ሴሌብሬሽን። ሌላው ደግሞ ማለት ነው ለምንድን ነው 60 ሳይሞላ ቀይሮ የሚያስወጣው? የምር በጣም ነው ያናደ። ለኢስቴቮ ለምንድን ነው ደቂቃ የማይሰጠው? ልጁ እኮ በጣም ጎበዝ ነው። ብራዚል ላይ እኮ ብዙ ጎል ሲያገባ የነበረ ልጅ ነው አይደል? አሁንም መጥቶ እኮ የተጫወተ አሪፍ ነገር እያሳየን ነው። ልጁ ኮንፊደንሱን እያሳጠው ነው። ሲሳሳት የነበሩትን ኳሶች ከገባ በኋላ ለምን ኮንፊደንሱን እያጣ ነው? ለምን አያጫውተውም? ሌላው ጄሚ ጊተንስ ከጋርናቾ ይሻለናል። የምር ለምን ይሄን አልክ ካላችሁ ራሱ ፓልመር ያገባውን አይነት ኳስ ሁለት ይስቶታል። ጋርናቾ ምን ሆኖ እንደሆነ አላውቅም። እንዴ ለምንድን ነው የሚስተው? ባዶ ጎሉ ላስቷል እኮ ዛሬ ነጥብ እኮ ልናጣ እንችላለን። ወይኔ መሀል ሜዳው ሲያስጠላ ቼልሲ። ወይኔ ካይሴዶ እግዚአብሔርን አንተ ብትጎደውላ ማለት ነው አንሰማህም፣ ትገባታለህ ከዚህ በኋላ አንሰማህም። እንዴ አንድሬ ሳንቶስ በል ዳሪዮ ኢሶጎማ ጭራሽ የኛ ተጫዋች ቦናኖቴና ኢሶጎ የኛ ተጫዋቾች እኮ አይደሉም፣ አያስገባቸውም። ስለዚህ በቃ እኔ ለቶሲን እድል እንደተሰጠው ለኢሶጎ እድል ቢሰጥ የምሬን ነው ካይሴዶ ቢጎዳ ምንም አይመስለኝም። አንተ አስበዋል ማለት ነው። አሁን እኮ ካይሴዶ በሆነ አጋጣሚ ቢጎዳ እኮ የኛ መሀል ሜዳ አሁን ያየነውን አይነት ነው። ኧረ በፈጣሪ ስም እኔን እንደ አስፈራኙላ ግን ማለት ነው ሳልነግራችሁ ማላልፈው በስመ አብ ፎፋና ሲገባ ቻሎባ ራሱ አውሬ ይሆናል። ቻሎባ የምር አውሬ ይሆናል ፎፋና ሲገባ። ሌላው ደግሞ ጉስቶ ምን ነክቶት ነው? ቆይ እኔ አሁን አስረዱኝ። ጉስቶ ዝም ብሎ እያገባ ነው፣ አሲስት ያደርጋል፣ ያገባል። ምን ሆኖ ነው ጉስቶ? ይሄ ነገር ውሸት እኮ ነው። ጉስቶ ጎል አገባ ማለት ውሸትም። እኔ በቃ ሳንቼዝ ራሱ ምን ሆኖ ነው? ቆይ በጣም ሳንቼዝ አንደኛ። እውነት በፈጣሪ ስም አሁን ቼልሲ ካይሴዶ ተመልሶለታል። አዳሜ ማለት ነው ተዘጋጅተህ ጠብቀኝ። በቃ ፎርሜን አልያዝኩም ገና። ፎርሜን ግን እየያዝኩ ይመስለኛል። ምክንያቱም አሁን እየተመለሰልኝ ነው ካይሴዶ። ታዩታላችሁ። እስከ ጥር ብቻ እንድረስ እንደዚህ ሆነን የሆነ ሰው ያመጡልናል። ታያላችሁ። ፎሎ ማድረግ እንዳይረሳ። ይመቻል። ቼልሲ አሸንፏል። አረ በስመ አብ። ኤቨርተኖች 50 ኳስ ነው እንደሚስቱት። ምን ሆኖ ነው? ቼልሲዎች ማለት ነው የምሬ ነው ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት። እንዴ ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት። ማን ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል። ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ። እንደዛ ከሆነ በረዶ ነው በቃ ከተማው። ምንም አታመጡ። አረ በስመ አብ ምን አይነት ጎል ነው? ታች ኒር ፖስት ማን የተጎዳ አይመስልም። ይሱ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ። አሁንም ልንገራችሁ፣ ኢስቴቮን ያስገባው ማን ጋርናቾ የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚያ ጫወተው ኢስቴቮን እዛ ማጫወት ይቻላል። ጋርናቾ ጭራሽ ነው የማይችል። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋርናቾ ምንድን ነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም። ቼልሲ ኤቨርተንን 2-0 ኮል ፓልመር አገባ። ይመቻችሁ። ኖርምዬ ነው። ኤቨርተን ዘንድሮ ማን ነው ትላልቅ ቡድኖችንና ማንቸስተር ዩናይትድን ሲገጥም አልቻለም። ኒውካስልም 4-1 ቀጠቀጠው። ሌሎቹን እንዳለ እየለቀመ ነው ቶፕ 10 የገባው። ከሌሎቹ ጋር ያለው ነጥብ እንዳለ ይለቅማል። ኔክስት ከኛ ጋር ስትገናኝ ማለት ነው ለቼልሲ እንደዚህ ብልቅጥ አድርገህ ሰጥተው ዴቪድ ሞይስ ከኛ ጋር ስትገናኝ እወግማለሁ ብትል ማለት መርዝ የበላ ሃንግማን በቀን አሸነፈች 2-0 ሊቨርፑል ማሸነፍ ሃንግማን ማሸነፍ። አሁን ማታ ማለት እንዲህ ብሎ ሁሉም እኛ ላይ ሊቋጠረው እንዲህ ብሎ ለውልቭስ አትልፋማ። እኔ ፕሪሚየር ሊግ ደውዬ 5 ሰዓት ላይ አድርጉልን ያልኩት ለዚህ ነው እንድተኙ ማለት። ሃንግማኖች ደግሞ ስራ ላይ ስለሆናችሁ አትኖሩ በእርግጠኝነት 8 ነጥብ አድርጋችሁታል። ማሬስካ እኮ ማሬስካ አውት ልትሉ ጫፍ ላይ ስትደርሱ የሚገርም አሰልጣኝ ይሆናል። ከዛ ዋንጫ እንበላለን ምናምን ስትሉ ነው የሚያስከፋችሁ። ስለዛ ማለት ነው በየጨዋታው ማሬስካ አውት ብላችሁ ጀምሩ። እንዲያዋጣችሁ ለእናንተ ብዬ ማለት እንግዲህ አሸንፈናል። ቀዝቃዛው ኮል ፓልመርም ገብቶ ጎል አስቆጥሮ ነበረ። የኔም ደስታ በዛው ልክ ቀዝቀዝ ያለ ነው። ምክንያቱም ታውቃላችሁ ያሳለፍናቸው የቼልሲ ጨዋታዎች ጥሩ አልነበሩም እና ግዴታ የዛሬውን ጨዋታ ማሸነፍ ነበረብን። አሸንፈናል። ስላሸነፍን ደስ ብሎኛል። ግን ቀዝቀዝ ያለ ነው። በጣም ደስታ ምናምን የሚሰጥ አይነት ማሸነፍ አልነበረም። ከዚህ በላይ ጎል ማስቆጠር ነበረበት ቼልሲ። 2 ግልጽ ኳሱ የነበሩ ኳሶችን ራሱ ጋርናቾ ስቶብናል። ሌሎች ኳሶችም የጆ ፔድሮ ትንሽ ቀዝቀዝ ማለት ምናምን ጎል ላይ ደከም እንድልና አድርጎናል። ይህን ስላችሁ ግን ጎል ማስቆጠር ነበረብን ከዚህ በላይ ስላችሁ ግን ጨዋታው ቀሉናል ማለት አይደለም። ሰከንድ ሃፍ በጣም የሚያሳቀቁ ኳሶች የውስጥ አንግል የገጨባቸው ኳስ አለ። ስፔሻሊ በግሪሊሽ በኩል በጣም ስንጠቃ ነበረ። ንደም የሞከሩ ኳስ ምናምን ትንሽ ያስቸግር ነበረ። ኤቨርተን ትንሽ ቀለል ብሎ የተጫወተን ብዬ ግን ማሰበው ዛሬ ትንሽ ቀለል ያለው ለቼልሲ የኛው ምርጥ ልጅ የነበረው ኬረን ዲስፒሪ ሃል ከሌስተር ሲቲ ያስፈረም ነው። አሁን ለኤቨርተን የሸጥነው ልጅ ታውቁታላችሁ። ለኤቨርተን በጣም ቤስት ፐርፎርማንስ እያሳለፈ ነበር። በጣም አሪፍ ጊዜ እያሳለፈ ነበረ። የሱ በጉዳት አለመሰለፍ ቼልሲ ዛሬ እድለኛ ነው የሚያስብለው አይነት ጨዋታ አካሂዷል። ሌላው ደግሞ
ኤንዞ ፈርናንዴዝ ተው፣ እኔ ትንሽ ይረፍ በቃ። በጣም ጨዋታ በዝቶበት ሊሆን ይችላል፣ ማረፍ አለበት። የሚያደርገው ነገር እየጣመኝ አይደለም። የእውነቴን ነው የምነግራችሁ። አስተያየታችሁን እስኪ ስለ ኤንዞ ፈርናንዴዝ ጻፉልኝ። ሌላው እቺ ሰው እንዴት ነች? በጣም አሪፍ አይደለ? ጉስቶ ትንሽ ብስለቷን ካስተካከለች በጣም አሪፍ እየሆነች ትሄዳለች ብዬ አስባለሁኝ። ጊዜያዊ የክሪስታል ፓላስ ጨዋታ እስኪጫወት ድረስ ደረጃችን ወደ 4 ከፍ ብሏል። ከታይትል ሬሱ መራቅ የለብንም። አሁንም ጠንክረን መስራት አለብን የቼልሲ ደጋፊዎች። ይሄንን ቼልሲ ስላየው ደስ ብሎኛል። ትንሽ ጠንከር ያለ ቼልሲ ነው ይቻለኝ። ሞይሰስ ካይሴዶም ከቅጣቱ ጨርሶ ኔክስት ጌም ለኒውካስትል ይመለሳል። ኪፕ ዘ ብሉ ፍላግ ፍላይንግ ሃየር። እዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እዚህ ድረስ ከተከታተላችሁኝ ቪዲዮን ኮፒ ሊንክ አድርጉት። ይመቻችሁ ብቻ። አርሰናል ከወልቭስ 3 ነጥብ ይዞ አይወጣም ብዬ ነው በተአምር ይዞ አይወጣም። የለንደኑ ኩራት አሸንፏል። እንግዲህ አንበሳው ግርማ ሞገሱን እያገኘ ነው። ስታርቦያችን ተመልሷል። ቅርጽ እየያዝን ነው ማለት ያራዳልች። አርሰናል በኋላ ሲቀምስ ደግሞ ወደ 5 ነጥብ ያራዳልች። ዴሊ ዊዝድሮ እስከ 50,000 ድረስ 2 ጨዋታ ቤጣባችሁ ካሽባክ እንዲሁም ደግሞ የተለያዩ ካሲኖ ቦነስ ያለው ስኮር ቤት ላይ መድቡ። አርሰናል ዛሬ ይቀምሳል። ናዝራዊ ምን አለ ትለኛለህ? ኤቨርተንን ለጥፈናታል አባቴ። ምን አይነት ጣፋጭ የሆነ 3 ነጥብ ነው ያገኘነው። ኧረ በለው ፓልመር ማለት በቃ ይኸውልህ ማንነቱን ያሳየን። ማንነቱን ለቼልሲ በጣም አስፈላጊ ተጫዋች። አንተን እኮ ተሰቃየን። ክሬት የሚያደርግልን ሰው የለ፣ የሚያገባልን ሰው አልነበረ። ኧረ ፓልመር ዛሬ ትለያለህ። በቃ እግዚአብሔር ሁሌም ደህና ሁንልን። በቃ ሁሌም ምንም አይንካ። ሌላ ያስደመመኝ ተጫዋች ጉስቶ ምንድነው ዛሬ ስታደርግ የነበረው? ኧረ በለው እግዚአብሔርን ትችላለህ ጉስቶ ማለት ነው። እንዲህ ፓስ ምናምን ሁሉ እኮ ጭራሽ ማድረግ ጀመረ። የሚገራርም ስንጠቃ ምናምን 1 ጎል 1 አሲስት ዛሬ ጉስቶ። ኧረ በለው ኩክሬላም ትንሽ ቀንሰሽብኛል። በቃ አሁንም የሆነ ድካም ይታይብሃል። በቃ በተለይ ፈርስት ሃፍ፣ ሰከንድ ሃፍ አሪፍ አስተካክለን የገባው እንትን ግን ሰከንድ ሃፍ ግን አሪፍ ነበር። በቃ ሌላው ፎፋናና ቻሎባ በቃ ሁለቱ እንደዚህ ከተገናኙ ማለት ነው ማንም አያገባም። ማንም እግዚአብሔር በቃ ተመችቶኛል የነሱ ጥምረት ማለት ነው። ቻሎባ ዛሬ ይለያል፣ ፎፋናም ይለያል። በቃ ምን አይነት እንትን ነው። ሳንቼዝ ደግሞ አስቡት፣ ሳንቼዝ ሌላ ታሪክ ነው። በቃ ይሄን ክሊን ሺት ይለበልበዋል ነው ብላችሁ ይሄን ክሊን ሺት አረ ጋርናቾ ዛሬ አናደድሽኝ። ግን ከዛ ገጣባ ጊተንስ ማለት ነው አንተ ትሻለኛለህ። እግዚአብሔርን ቢያንስ በቦታው ትገኛለህ። ለመሳት እንኳን አንተ ትገኛለህ። ያ እኮ ለምንም እኮ ነው የማይገኘው። ቢሆንም ግን አሪፍ እንቅስቃሴ ነው። ያው በዚሁ ሞራላችን እንድንቀጥል ነው የምፈልገው። ቀጣይ ልጥልጥ ነው የምናደርጋቸው እያዳሜ በዚቹ ኤንዞ ማሬስካ አደራ ቀዝቃዛው ተመልሷል ይላል። እንግዲህ ኮፓልመር ማለት ነው 1 ጎል በማስቆጠር እንዲሁም በጉስቶ ጎል ታጅቦ ቼልሲ ያንን የማይረባ ኤቨርተንን ግርፍ አድርጎት 2-0 በሆነ ውጤት አሸንፎ ወደ ቶፕ 4 ገብቷል ማለት ነው። ኮንግራቹሌሽን ለፓልመርም በጣም ደስ ብሎኛል። ይህ ጨዋታ ባያመልጠኝ ደስ ይለኝ ነበረ። ያው የክለብ ነገር ሆኖ ቢኖ እንጂ ጨዋታ በመለከተውላ ደስ ይለኝ ነበር። ለማንኛውም ቼልሲዎች እንኳን ደስ አላችሁ። ቀዝቃዛው ያሳይ ስለሚቻል እንዴ ሃንግማን እኩል ነው እንዴ? ዛሬ አሸንፈን የወጣ ነው። አረ በለው ዛሬ ቀናችን ነው። ኮንግራ። እቺ ሰው ከተመለሰች በኋላ ቼላው ሲጀመር ባለፈው የሰራው ስህተት ዛሬ አስተካክሎ ቀርቦ ነበር። ኤንዞ ማሬስካ እነ ፎፋናን እና ቻሎባን እንግዲህ ዛሬ ይዞ ገብቶ ቡም አደረገው ጠንካራ ኤቨርተንን። ኮንግራ ዛሬ እንግዲህ ቀናችን ነበር። ይመቻችሁ ቼላዎች። በኤንዞ ማሬስካ የሚመራው ቼልሲ ኤቨርተንን በሜዳው አስተናግዶ 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፓልመር ከረጅም ጊዜ በኋላ ከጉዳት ተመልሶ ዛሬ ድንቅ ነው ጎሉ ማስቆጥሮ። ፓልመር ምንም ይሁን ሜዳ ላይ ካለ ተአምር አለ። በቃ ቼልሲ የተሻለ ይሆናል። የሆነ ነገር ኳሊቲ ይጨምራል። እውነት ፓልመር ስላላቸው እድለኛ ናቸው። ካፒቴኑም እንዳለ ነው ጀምስ። የሚገርም ዛሬ በእርግጥ ሁሉም ጥሩ ነበሩ፣ ግን ጋር ናቸው። ይሄ ሁላ ኳስ እንደውም እኔ ሁለቱ አንሷል ነው ብሎ በጣም የማይሳት ኳስ ነው ሲስቱ የነበሩት። ፓልመር ያው ከጉዳት ስለሆነ የመጣው ቀይሮታል። ትንሽ ተጫውቶ ስቲቫውም ገብቶ ነበር፣ ግን ምርጥ ነበሩ። ማልጉስቶ አሲስትም ጎልም አስቆጥሯል። በእግር ኳስ ታሪኩ የመጀመሪያ ይመስለኛል። ግን እነ ጋርናቾ የሳቱት ኳስ ከሁለት በላይ ሊገባ ያው ኤቨርተንም ብዙ ኳስ ሚስ አድርገዋል። ለኢንዞ ማሬስካም ትንሽ እፎ የሚሉበት ነገር ነው ብዬ አስባለሁኝ። ጥሩ ነበር። የቼልሲ ደጋፊዎች እንኳን ደስ ያላችሁ። እንዲሁም ደግሞ ሊቨርፑል ወደ ድል ተመልሷል። ባለፈው ቻምፒየንስ ሊግ አሸንፎ ነበር። ዛሬ ደግሞ ማሸነፍ ችሏል።
ብራይተን ያው ጨዋታው በጣም ደስ ይል ነበር፣ ለገለልተኛ በተለይ በጣም ደስ ይል ነበር። ግን ሊቨርፑሎች ደግሞ ወደ ድል መመለሳቸው በጣም ጥሩ ነው። ያው እኔ ስሎት የጊዜ ጉዳይ ነው፣ ይሄ ኬሚስትሪውን እስከሚያገኝ ነው እንጂ ስኳድ ምናምን ኳሊቲ ያላቸው ተጫዋቾች ነው። አሁን ሌላ ቡድን ውስጥ ቢሆኑ ለዋንጫ የሚጫወቱ ነውና የሆነ ትንሽ መንገራገጭ ነው እንጂ የሆነ ነገር ያው ዋንጫውን ላያነሱ ይችላል እንጂ የሆነ ጥሩ ቡድን እናያለን ብዬ አስባለሁ። ሳላህም ዛሬ ገብቷል። ያው ትንሽ ግጭቶች ነበሩ፣ ግን ዛሬ ወደ አሸናፊነት ተመልሷል። ደስ የሚል ነው። ለማንኛውም እስቲ በሁለቱም ጨዋታ ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የቼልሲ ደጋፊዎች ይሄ ተጫዋች ስላላችሁ በጣም እድለኛ ናችሁ። ናፍቆን ነበር በጣም እንደዚህ አይነት ተጫዋች ፕሪሚየር ሊጉ ላይ ሲጠፋ የምሬ ነው የምላችሁ ይናፍቀናልና ፓልመር ተመልሷል። ሲመለስ ደግሞ ባዶ እጁን አልተመለሰም፣ ከጎል ጋር ነው የተመለሰው። ባይዘዌ ኤቨርተን ቀላል ቡድን አይደለም። ምን ሲያደርግ ነበር እናውቃለን አይደል? እና ቼልሲ ቀላል ቡድን አይደለም ያሸነፈው፣ ለዛውም በክሊንሺት 2-2። የቼልሲ ችግር ኢንዞ ማሬስካ ናቸው። ይኸውላችሁ ዛሬ አሸነፈ አልን አይደል? ተስማማን አይደል? ጥሩ ነበር አልን፣ አድናቅም አይደል? ቼልሲን ነገ ምን ስለመሆኑ እርግጠኛ አይደለም። ማይሆን ላይናፕ ፓልመርን ቤንች ሊያደርገው ይችላል ቀጣይ ሳምንት። በቃ ችግሩ ይሄ ነው እንትና ኤንዞ ማሬስካ እንጂ እኔ ቼልሲ ለየትኛው ቡድን ያንሳል ብዬ አላምንም። በነገራችን ላይ ግን በቃ እኔ አላቅም፣ ወጥነት ላይ መስራት መቻል አለበት። ፓልመር ተመልሷል። ቼልሲ ከኤቨርተን ጨዋታውን የተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ወደ ሃንግማን አትጠጋኝ። እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው የምልህ። እኔ አልወድም። እኔ አንተ ስትጠጋኝ የሆነ መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቼልሲን 2-2 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎልም ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም። በቃ ማንዬ እዛው ርቀታችንን ጠብቀን ዛሬ ቶሎ ብለን ወልብስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቀበት ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ። የኢንዞ ማሬስካው ቼልሲ ወደ ድል ተመልሷል። እጅግ በጣም ጠንካራ ጊዜን እያሳለፉ ከሚገኙ ቡድኖች መካከል አንዱ የሆነውን የዴቪድ ሞይሱን ኤቨርተንን በስታንፎርድ ብሪጅ ያስተናግደው የኢንዞ ማሬስካው ቼልሲ 2-2 በሆነ ውጤት ነው እንግዲህ ከነ ክሊንሺት ድል ማስመዝገብ የቻለው። በጨዋታ ላይ ከጉዳት የተመለሰላቸው ኮል ፓልመር በጣም ጥሩ ፊኒሺንግ አስመልክቶም ጎል ማስቆጠር የቻለ ሲሆን ሌላኛውን ጎል ደግሞ ማሎ ጉስቶ ነበር ማስቆጠር የቻለው። ለሁለቱም ጎሎች ቀጥተኛ አስተዋጽኦ ማድረግ የቻለው ማሎ ጉስቶ ነበረ። የመጀመሪያው የፓልመር ጎል ላይ ያደረጋት ስሩ ጎል በጣም አስደናቂ ነበረች። ከዛ በኋላም ከፔድሮ ኔቶ የተቀበለው ጎል ወደ ጎል የለወጠበት መንገድ ሁለተኛው ጎሉ ላይ በጣም አስደናቂ ነበረ። ሙሉ ኳሱ ላይ የነበረው አስተዋጽኦ ከፍ ያለ ነበር ማለት ይቻላል። በዚህ ጨዋታም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች አንዱ ነበረ ማለት ይቻላል። ኤቨርተኖች ከባድ ፈተና ነበር የሆኑት ለቼልሲ። ነገር ግን ቼልሲዎች ይህንን ፈተና በመቋቋም ነው ሙሉ 3 ነጥብ ማግኘት የቻሉት። በሰዓት የኢንዞ ማሬስካው ቼልሲ 28 ነጥቦችን በመያዝ በፕሪሚየር ሊጉ 4ኛ ደረጃ ላይ መቀመጥ ችሏል። ፓልመር ሲመለስ እንግዲህ ቼልሲም ወደ አሸናፊነት ተመልሷል። ኤቨርተንን 2-2 በማሸነፍ ፓልመር እንግዲህ የሚገርም የምጎሉን በማስቆጠር እንግዲህ ጨዋታውን ማሸነፍ ችለው ወደ ቶፕ 4 ገብተዋል። መጣንልሽ ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቼልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቼልሲው ሊቀመንበር እሱ ካለ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባል ብሎ። ፈርስት ሃፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ ሃፍ ላይ ምን ቀድመን 2 ያገባ ነው በኋላ ልናታልል ነው። አረ ጨዋታና ግጥም ከንቲባው ቼላ ብሶበታል ነው ማለት መጥቶላል። በቃ 4ኛ ዘንድሮ ተፈሳፋሽ ነው። ቶፕ 4 ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት። ኢንዞ ማሬስካ ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው ውጭ ገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ፣ ከኔ በላይ ቀላጅ የለም ብሏል። ቼልሲ መሮታል። ያራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ይደረግ። ያራዳ ልጆች የፕላስ ምልክቶ እናንተ ነች።
ኮል ፓልመር ኢዝ ባክ። ቼልሲም እንደዚህ ወደ አሸናፊነቱ ተመልሷል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ ኤቨርተንን በሜዳው አስተናግዶ ከሙሉ የጨዋታ ብልጫ ጋር ዘና ብሎ 2-0 ማሸነፍ ችሏል። ጎሎቹንም ኮል ፓልመር እና ጉስቶ ለቼልሲ ማስቆጠር ሲችሉ ጉስቶ በዚህ ጨዋታ ላይ ለኮል ፓልመርም አሲስት በማድረግ ጥሩ ብቃት ማሳየት ችሏል። ከተከታታይ ነጥብ መጣሎችና ሽንፈቶች በኋላ እንግዲህ ሰማያዊዎቹ ወደ አሸናፊነት መንገዳቸው ተመልሷል። ወደ ቶፕ ፎርም በእንግሊዝ ፕሪሚየር ሊግ እንግዲህ ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ 4ኛ ደረጃ ላይ ተቀምጧል። ቼልሲ በሜዳው ስታንፎርድ ብሪጅ ከደጋፊዎቹ ጋር ሆኖ ቀለል አድርጎ ኤቨርተንን ማሸነፍ ችሏል። ወደ አሸናፊነት ጎዳናም ተመልሷል ማለት ነው። ኮል ፓልመር ደግሞ በጣም በተናፈቀው ሴሌብሬሽኑ ጎል አስቆጥሮ ደጋፊዎቹን አስደስቷል። ለማንኛውም ስለ ቼልሲ ድል እንደዚሁም ስለ ኮል ፓልመር መመለስ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቼላ ወንድም ጥላ ይላል። በቃ ይሄ ነው ወንድምነት ማለት ነው። 2-0 ማለት ነው። ኤቨርተንን ቤቷ ድረስ ጠርታ ማለት ነው ለጠፈችው። ኮልድ ፓልመር ያራዳ ልጅ ተመልሷል ማለት ነው። ይህ ልጅ ከጉዳት ከተመለሰ በኋላ ወደ አቋሙ ለመመለስ እየጣረ ነው። ዛሬ ማን ነው በሰላም ነው የምትገቡት ያራዳ ልጆች፣ ስራ የለም። ለማንኛውም እስቲ የቼሎ ደጋፊዎች ኮሜንት ላይ እየገባችሁ ሞቅ ሞቅ አድርጉት። ይመቻችሁ። ቼላ ወንድም ጥላ ኤቨርተንን 2-0 ስጥት ማድረግ ችሏል ማለት ነው። አንፌር በሆነ መንገድ በ10 ተጫዋች ያሸነፉንን ኤቨርተንን ዛሬ ስጥት ማድረግ ችሏል ማለት ነው። ኮል ፓልመር እንግዲህ ወደ ሜዳ ከመመለሱ ጎል ማስቆጠር ችሏል ማለት ነው። ነገር ግን ትክክለኛ ወንድማችን ቼላው ነው። በቃ የኛን በቀል ተበቀሉልናል ማለት ነው። ይመቻችሁ። ማሸነፍ የሚባለው ነገር እንዲናፍቆኝ ነበር እንዴ ጎበዝ? ስለ በጣም ናፍቆኛል። አሁን ሳስበው ኤቨርተንን ጠርቼ ማለት ነው ቅጥቅጥ አድርጌ ነው የመለስኩት ከነ ክሊንሺት። ስለ ኤቨርተን ስለሆነ ምን አገባኝ? ስለ ብዙም ቡራ ቢሆን ማለት ነው አይመለከተኝም። ማሸነፍ ነበር የምፈልገው። ኤቨርተንን አርጌዋለሁ። ቀዝቃዛው ተመልሷል ነው ማለት ስለ በቃ ሲመለስ ባዶ እጁን ሁላ አይደለም ከጎል ጋር ነው የተመለሰው። እና ይሄ ልጅ ሜዳ ውስጥ ሲኖር በቃ እኔ ሰላም ነው የሚሰማኝ። በቃ በሰላም ነው ጨዋታውን የማየው ነው ማለት ዞ ማሪስካ ይሄን እኮ ነው ማለት ጌም ማኔጅመንት ቀለል ያለ ይሁን፣ ቅያሬዎች ቀለል ያለ ይሁን፣ ቀላል ቲሞችን በቃ በቀላሉ እኮ ማሸነፍ እንችላለን። ዝም ብለህ እኮ ነው የምታስቀጠቅጠን ማለት ስለ እና አርሰናል ምናምን እኮ አልከበዱንም። እነ ኤቨርተን ናቸው የከበዱንና እንደዚህ አይነት ጌም ማኔጅመንት ካለ እመነኝ የትኛውንም ጨዋታ ማሸነፍ ትችላለህ። ቅያሬዎች ረጋ ያሉ ነበሩ። ኤክስ ፈልጉ በቃ አታርግብን። የሆነ ኤክስ ፈልጉ የሆነ ጨዋታ አታርግብን ማለት በቃ እንደዚህ ቀለል ያለ ነገር ሞክር። እዚህ ጋር ትልቅ ለውጥ አለ። ሳንቼዝ አንተ ክሊንሺቶችን እያስጠበቀ እየገሰገሰው ነው ማለት ዘንድሮ እንኳን ዝም ብሎ በቀላሉ የሚፋታ አይመስለኝም። ጓንቱን የፈለገ ነው የሚመስለኝና በቃ ዘንድሮ አሪፍ እየሄድሽ ነው። በዚሁ ያዝልቅልሽ ማን። እሺ ጉስቶ የሚባለው ሰውስ እሺ መሀል ሜዳውን ምን እያደረገው ነበር? ስለ በቃ ተቆጣጠረው እኮ መሀል ሜዳ ላይ ዋነኛው ቦታው ነው የሚመስለውና አዳፕት አድርጎታል። በቃ ስለ ይሮጠዋል ነው ማለት መሀል ሜዳውን እንደ ፉልባክ በቃ አንድ ጎል አንድ አሲስት አንቺ ማን ኦፍ ዘ ማች ነሽ። ስለ በቃ ሁሌ እንደዚህ አይነት ፐርፎርማንስ ብታሳየኝ ያለኝ እምነት እላይ ነው የሚነካው ነው ማለት እና የመጨረሻ መልእክቴ ምን መሰላችሁ? ማሪስካ እባክን እንዲህ ጨዋታዎችን ቀለል አድርገን ማሸነፍ እየቻለን አታወሳስብብን። ስለ አታወሳስብብን ረጋ አድርገን እንዲህ መጨረስ ትችላለና ይመቻችሁ። ቼልሲ ዛሬ አሸንፏል። እስቲ ኮል ፓልመር በማግባቱ ደስ ያለው እንደኔ የተደሰተ ብቻ ኮሜንት ላይ ገብቶ ኮል ፓልመር ዛሬ በሚገባ ሁኔታ በሚገባ ጨዋታ ኤቨርተን 2-0 ያሸንፈናል። ደስ ብሎኛል። የቼልሲ ደጋፊዎች ኮሜንት ላይ የገባችሁ ኮል ፓልመር እያላችሁ ጻፍ አድርጉ። ደግሞ ኮፒ ሊንክ ሼር እንዳይረሳ። በቃ ይሄ ነው እኔ የምለው ቼልሲ፣ እኔ የምፈልገው ቼልሲ ይሄኛውን ቼልሲ ነው ማለት ነው። ማሬስካ ድንገት ቅይር ይልብህና ይሄንንም ያሳያል። አሁን ሰከንድ ሃፍ ምን አይነት ነገር እንደሚያሳየን አላውቅም። እስካሁን ባለው እጅግ በጣም ደስተኛ ነኝ። ኮል ፓልመር ጎል እንደሚያገባ ገምቼ ነበር። ቼልሲያውያን እንኳን ደስ አላችሁ። እንደምትመለከቱት ኮል ፓልመር ከረጅም ጉዳት በኋላ ተመልሶ የቀድሞ ብቃቱን ባሳየበት ጨዋታ ቼልሲ ኤቨርተንን ከጨዋታ ብልጫ ጋር 2-0 ማሸነፍም ችሏል። ለቼልሲም የማሸነፊያ ግቦችን እንደምትመለከቱት ኮል ፓልመር በ21ኛ ደቂቃ ላይ ማስቆጠር የቻለ ሲሆን ጉስቶ ደግሞ እንደምትመለከቱት በ46ኛ ደቂቃ ላይ ጎል አስቆጥሮ በአጠቃላይ ቼልሲ ኤቨርተንን 2-0 ማሸነፍም ችሏል። ቼልሲም ይህንን ጨዋታ ማሸነፉን ተከትሎ 28 ነጥቦችን በመያዝ 4ኛ ደረጃ ላይ መቀመጥም ችሏል። እንዲሁም በሌላ ጨዋታ ሊቨርፑልም ወደ ድል በተመለሰበት ጨዋታ ብራይተንን ገጥሞ ልክ እንደ ቼልሲ ሁሉ 2-0 ማሸነፍም ችሏል። ለሊቨርፑልም የማሸነፊያ ግቦችን እንደምትመለከቱት ኤኪቲኬ ሁለቱንም ግቦችንም ማስቆጠርም ችሏል። በዚህ አጋጣሚ ለሊቨርፑል እንዲሁም ለቼልሲ ደጋፊዎች እንኳን ደስ አላችሁ ለማለት እንፈልጋለሁ። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። መልካም ምሽት፣ መልካም ጨዋታ፣ መልካም አዳር።